ኦኬ አሁን ደግሞ ሂውማን ባዮሎጂ እና ሄልት ጆርኒያችን የምንጀምር ይሆናል። ይሄ ቻፕተር 3 ክፍል ላይ ነው ያለው። 9ኛ ክፍል ላይ ያለ አሁን እንደምታዩት እዚህ ጋር ያለው 10ኛ ክፍል ላይ ያለ እንዲሁም 12ኛ ክፍል አለ። ቪዲዮ በብዙ ፓርቶች የተከፋፈለ የሚሆን ይሆናል። የምንጀምረው ከ9ኛ ክፍል ፉድ ኤንድ ኒውትሪሽን ነው ማለት ነው። ፈርስት ገጽ ላይ መያዝ ያለብን ይሄ ፓርት ብቻ ነው ማለት ነው። ኪወርድ ዋት ኢዝ ሄተሮትሮፍ ኦርጋኒዝምስ that feed on other organisms living organisms በሁለት ይከፈላሉ። those who can make their own food ራሳቸውን ምግብ በስርዓት ማመንጨት የሚችሉ አውቶ ቃሉ እንደሚገልጸው አውቶትሮፍ ይባላሉ። እነዚህ በሁለት ይከፈላሉ። either phototrof ሊሆን ይችላሉ that means using sunlight using the energy of sun እሱን በመጠቀም ምግብ ማመንጨት የሚችሉ like plants or chemotroph using chemical ማለት ነው። ኬሚካል በመጠቀም but here heterotrophs ሂውማን ቢንግስ እኛ ሄትሮትሮፍ ነን። we cannot make our own food ማለት ነው። ይህ ማለት ማብሰል አንችልም ማለት ሳይሆን በራሳችን ሰውነታችን ውስጥ የራሳችን የምንፈልገው ለመኖር የሚያስፈልጉ ንጥረ ነገሮችን ማዘጋጀት አንችልም ማለት ነው። የግድ ሌሎች ኦርጋኒዝሞች ላይ መመገብ አለብን ማለት ነው። either plant or animals so organisms that feed on other organisms are called heterotrophs ማለት ነው። okay next የምናየው ምንድነው the human diet so human beings የሚበሉት ምግብ first of all food what is food እና ምን ነገሮች አሉት ማለት ነው። what is the composition ሜጀር የሚባሉት የሰው ልጅ መመገብ ያለበት በሁለት ይከፈላል ማይክሮኒውትሪየንት እና ማክሮ but first of all let us see what is food food ማለት ነው food is the source of nutrients and energy for the body basically what is it ሰውነታችን ለመኖር ለማንኛውም ነገር ለማካሄድ የሚያስፈልገው ኤነርጂ ሶርስ የሚያገኝበት ነው ማለት ነው ምግብ። this is the definition of food ማለት ነው። so ከየት ሊመጣ ይችላል from two either animal or plants animal ውስጥ ያው እንግዲህ ኢንሴክቶች ይካተታሉ ማለት ነው። ፕላንት ውስጥም ደግሞ እና አልጌ አሉ። so these two groups of food we can obtain from them the basic nutrients that we need for living ማለት ነው። either ከአኒማል ሊሆን ይችላል or ከፕላንት ፎርሙ ቢለያይም ማለት ነው። okay each one of us has to take in all of the chemicals we need from the food that we eat we use our food in three main ways እንዴት ነው ታዲያ የተመገብነው ምግብ ዩዝ የምናደርገው እንዴት ነው ወደ ጥቅም የምናውለው? አንደኛ ፕሮቫይድ ኤነርጂ ለመውሰድ ኤነርጂ ለማግኘት ይረዳናል ማለት ነው። ለማን ለሴሎቻችን ለሊቪንግ ለመኖር የሚያስፈልጉትን ሪአክሽኖች እንዲያካሂዱ የሚያስፈልጋቸው ኤነርጂ በፉድ አማካኝነት ማግኘት ይችላሉ። secondly to provide the raw materials for the new biological materials this is ይሄ ለፕሮቲን ነው የሚሆነው ማለት ነው። ፕሮቲን ምን ያስፈልገዋል? አሚኖ አሲድ ያስፈልገዋል። ያን አሚኖ አሲድ ሰውነታችን ውስጥ የሚያመነጫው አለ but there are some sorts of amino acid that we cannot ራሳችን ማዘጋጀት የማንችለው አሚኖ አሲድ አለ ኢሴንሻል አሚኖ አሲድ የሚባለው። ይሄን አሚኖ አሲድ ከየት ነው የምናገኘው? ከውጪ ነው። ከፕሮቲን ሪች ከሆኑ ፉዶች ናቸው። so እነዛ የግድ መመገብ አለብን ማለት ነው። these are raw materials to build what the new biological material ከሞኖመር ወደ ፖሊመር ለመቀየር ማለት ነው ሰውነታችን ግሮት እንዲኖረው። third one provide the resources needed to fight disease also ምን አለ ሰውነታችን በሽታ እንዲከላከል የሚያስፈልጉ ግብዓቶችን የሚያገኝበት ነው ማለት ነው food these are the three main ways of utilizing the food that we eat ማለት ነው። የምንመገበው ምግብ የምንጠቀምበት three way ነው። okay ቅድም እንዳልኳችሁ የምንመገባቸው ኒውትሪየንቶች በሁለት ይከፈላሉ ማክሮኒውትሪየንት and ማይክሮኒውትሪየንት what is the difference based on what ነው ሰውነታችን ብዛት የሚፈልጋቸው ንጥረ ነገሮች ማክሮኒውትሪየንት ይባላሉ። ማይክሮ የሚባሉት ግን in tiny amount yes we need them but in excess amount አይደለም የምንፈልጋቸው we only need them in a tiny amount ማለት ነው በትንሹ ነው የምንፈልጋቸው። so ማይክሮኒውትሪየንት የሚባሉት እነማን ናቸው? carbohydrates proteins and fats in micronutrients minerals and vitamins ማለት ነው። so let us go in depth የመጀመሪያው ካርቦሃይድሬት ነው። ካርቦሃይድሬት ቤዚካሊ ምንድነው የሚሰጠን? ኤነርጂ ይሰጠናል ማለት ነው። በቃ this is the definition it gives us the energy okay much of the carbohydrate you take into your body is broken down in the form of glucose okay የምናገኘው ካርቦሃይድሬት በነሜን ብሬክ መደረግ አለበት ወደ ግሉኮስ ብሬክ ይደረጋል which is used in cellular respiration to produce energy this is used also ይሄ ዩኒት 11ኛ ክፍል ላይ እና 12ኛ ክፍል ያለው ኤነርጂ ትራንስፎርሜሽን ላይ ሞር የምናየው ይሆናል። የገባው ግሉኮዝ ወደ ምን ያደርጋል? ወደ ምን ይቀየራል? ወደ ኤነርጂ ማለት ነው። ወደ ATP ይቀየራል። ባለበት ሁኔታ ካርቦሃይድሬት ኦር ግሉኮዝ እኛ ዩቲላይዝ ማድረግ አንችልም።
ወደ ጥቅም ማዋል አንችልም። የግድ ምን መደረግ አለበት? ብሬክ ዳውን መሆን አለበት which is used in cellular respiration። ሴሎች ዩዝ በሚያደርጉበት ወይ እንዲሆን የግድ ምን መሆን አለበት? ይሄ ሴክሽን 3.4 ላይ ሴሉላር ሪስፓይሬሽን ላይ የሚለውን እናያለን ሃይላይቱን። በት ዲፕ ኢነርጂ ትራንስፎርሜሽን ላይ አለ። እንዴት ነው ሴሉላር ሪስፓይሬሽን የሚካሄደው? ስቴጆቹስ እነሱን የምናይ ይሆናል። ኦኬ your body stores very little carbohydrate apart from glycogen which is found in your liver, muscles and brain ማለት ነው። ምንድነው ሰውነታችን የሚያስፈልገውን ፓርት ኦኬ we have used it የተወሰነው ስታዲያ ትርፍ የሆነው ወደ ምን ይቀየራል? ወደ ግላይኮጂን which is stored ስቶሬጅ ፎርም ነው የግሉኮዝ ማለት ነው። like the same it's analogous to what? to starch ፕላንት ላይ ስታርች እንደሚባለው ሁላ this is glycogen is the storage form of glucose። ምክንያቱም ግሉኮዝ እንደዚሁ ማስቀመጥ የለብንም። ምክንያቱም ዋተር ሶሉብል ነው። ከሌሎች ሪአክሽኖች ጋር ኢንተርፌር ሊያደርግብን ይችላል። so we will lose it። እንደዛ እንዳይሆን ምን ማድረግ አለብን? ወደ ግላይኮጂን ፎርም መቀየር አለበት which is insoluble in water and it's stored in where in liver, muscles and brain። እነዚህ ሶስት ቦታ ላይ ለምንድን ነው ስቶር የሚደረገው ካላችሁኝ፣ አንደኛ እነዚህ ሶስቱ ብዙ ሪአክሽኖች የሚካሄዱባቸው ነው። ብዙ ሪአክሽኖች የሚካሄዱባቸው ስፍራ ናቸው። ሊቨር ብትሉ ዲቶክሲፊኬሽን አለ፣ ብዙ ነገር ስለሚካሄዱ it needs glycogen እዛ ስቶር ይደረጋል። the same muscles በጣም ሰውነታችን ስለሚንቀሳቀስ it contains a lot of mitochondria and also brain ብዙ ስለምናስብ ብዙ thought processes ምን ይፈልጋሉ? ኤነርጂ ስለሚፈልጉ እዛ ስቶር ይደረጋል። በዚህ መልኩ ከተቀመጡ የተወሰኑት ደግሞ ወደ ምን ይቀየራሉ? ወደ ፋት ይቀየራሉ ማለት ነው። any excess carbohydrate that you eat is converted to fat which is stored all too easily in your body። ይህም ወደ ፋት ሲቀየር ምንድነው የሚሆነው? water insoluble ይሆናል ማለት ነው። it cannot interfere with the reactions in our body። ሰውነታችን ውስጥ ያሉ ሪአክሽኖች ጋር በምንም አይነት መልኩ ኢንተርፌር አያደርግም ማለት ነው ወደ ፋት ከተቀየረ። why? because አብዛኛው ሰውነታችን ክፍል ዩኒት 2 ላይ እንዳየነው ሴሎቻችን ከምንድን ነው 70%ቸው ከውሃ ነው የተሰሩት አይደለም? ግሉኮዝ ደግሞ ዋተር ሶሉብል ነው። ሶ ወደ ምን ቀየር ያለበት? ወደ ዋተር ኢንሶሉብል ወደ ሆነ ነገር ማለት ነው። ሶ ፋት ኢዝ we know it it's water insoluble። the most commonly known carbohydrates are the sugars and starch። most commonly የምናውቃቸው ሹገር እና ስታርች ነው። you will already be familiar with few types of sugar. the sugar that is such important product of many ይህን ለፎና another more complex carbohydrate known as starch is the storage carbohydrate in plants። ቅድም ግላይኮጂን አይተን አይደለም? it is the storage part አኒማል ላይ ስቶር እናደርግበት ፎርም ግሉኮዝን ግላይኮጂን ይባላል። ፕላንት ላይ ደግሞ ስታርች ይባላል ማለት ነው፣ ስቶር የምናደርግበት። the same is true here። ለምንድን ነው ወደ ስታርች የቀየርንበት? ምክንያቱም ፕላንቶች አብዛኛው ፓርቶቻቸው ውሃ አለው። ሶ ግሉኮዝ ደግሞ ዋተር ሶሉብል ነው። ሶ እንዲሁ ከተቀመጠ ግሉኮዝ ፎርሙ ከተቀመጠ ከዋተር ላይ ዲዞልቭ ያደርግና ሉዝ እናደርገዋለን ማለት ነው ግሉኮዝ። but we have to change it into starch so it's a storage carbohydrate in plants and it's commonly found in teff and potatoes። carbohydrate which foods include anything containing sugar on flour። ኦኬ አሁን በሁለት ከፈል ነው። ፕላንት ስቶሬጅ ፎርሙን አይተናል፣ አኒማል ስቶሬጅ ፎርሙን አይተናል። ሶ ስትራክቸሩን እስቲ እንመልከት። carbohydrate. The basic structure for all carbohydrates is the same. They are made of carbon, hydrogen and oxygen. As their name says ከምንድነው ኮምፖዝ የተደረጉት? ከካርበን አለ፣ ሃይድሮጂን አለ and also oxygen። They fall into three main types depending on the complexity። ኮምፕሌክሲቲያቸው ላይ ዲፔንድ በማድረግ ስትራክቸራቸው ማለት ነው አወቃቀራቸው በሶስት እንከፍላቸዋለን። ሲምፕል ሹገርስ አለ፣ ደብል ሹገርስ and ኮምፕሌክስ። ኦኬ ከሲምፕል ሹገር ስንጀምር ሲምፕል ሹገር ምንድነው? 1 oxygen atom and 2 hydrogen atom for each carbon atom present። it doesn't mean አንድ ካርበን ብቻ አለ ማለት ሳይሆን አንድ ሹገር ዩኒት ብቻ ነው ያለው ማለት ነው። 3 4 5 6 እያለ ሄዳ up to 10 እነዚህ ምንድናቸው? ሲምፕል ሹገር ይባላሉ ማለት ነው። so ይሄ ነው ስትራክቸሩ CH2O there is N። okay the best known simple sugar is glucose። የምናውቀው ሁላችንም ግሉኮዝ ነው ሲምፕል ሹገር ማለት ነው ዩኒት which has the chemical formula C6H12O6። there are a lot of other simple sugars including fructose and the sugar found in fruit። ይህም the same structure ነው ያለው ከግሉኮዝ ጋር but it's isomer ትኑ ይለያያል ማለት ነው። አሁን ፎርሙላ ተመሳሳይ ነው but the structure is different። isomer ይባላል እነዚህ ኬሚስትሪ ላይ ታችሁ ከሆነ። okay double sugar ላይ ስንመጣ double sugars are made up of two simple sugars joined together። again it doesn't mean that it contains two carbons። ይህም ማለት ሁለት ሲምፕል ሹገር የሆኑ ዩኒቶች አንድ ላይ ሲመጡ ደብል ይባላል ማለት ነው። ላይክ ግሉኮዝ ከግሉኮዝ ጋር፣ ግሉኮዝ ከፍሩክቶዝ ጋር፣ ግሉኮዝ ከጋላክቶዝ ጋር ተመልክታችኋል።
ሁለት የተለያዩ ማለት ነው። ሁለት የተለያዩ ሹገር ዩኒቶች። ኦኬ when two simple sugars join together to form a double sugar a molecule of water is removed ማለት ነው። ይሄ አይነት ሪአክሽን ምን ይባላል? ኮንደንሴሽን ሪአክሽን ይባላል። ሁለት ሹገር ዩኒቶች አንድ ላይ ሲገናኙ ዋተር ሪሙቭ ይደረጋል። ኮንደንሴሽን ሪአክሽን ይባላል። ለምን? ዋተርን እንደ ባይ ፕሮዳክት ስለሚያወጣ ማለት ነው። ዋተርን ዩዝ ቢያደርግ ኖሮ ምንድነው የሚሆነው? ሃይድሮላይሲስ ይባላል። the reverse reaction of condensation. this type of reaction where water is produced is known as condensation reaction ይባላል። ብዙውን ጊዜ ሞኖመር ከሞኖመር ጋር ወደ ፖሊመር ሲቀየር ምን አይነት ሪአክሽን ነው የሚካሄደው? ኮንደንሴሽን። this works for carbohydrate, for protein and also for lipid ማለት ነው። ወደ ተለቅ ወደ አለ ስትራክቸር ሲሄዱ ምንድነው የሚሆነው? ኮንደንሴሽን ሪአክሽን የሚካሄደው ዋተርን እንደ ባይ ፕሮዳክት ያወጡታል ማለት ነው። ኦኬ አሁን እዚህ ጋር እስቲ እንመልከት ደብል ሹገር ታይፖች። there is sucrose, lactose and maltose። ከምንድን ነው ኮምፖዝ ያደረጉት? ሱክሮዝ የተሰራው ከምንድን ነው? ከፍሩክቶዝ እና ሁሉም ሶስቱም ማለት ነው። ግሉኮዝ አለ ፕላስ ምን እዚህ ጋር ሱክሮዝ ጋር ከመጣን ሱክሮዝ this part 11ኛ ክፍል ዩኒቱ ባዮኬሚካል ላይ አለ ማለት ነው። እዛ ላይ ኢንዲቴይል ያብራራዋል። በቲር ለሃይላይት ያክል ነው። ሱክሮዝ ከምንድን የተሰራው? ከግሉኮዝ እና ከፍሩክቶዝ ማለት ነው። የት ነው ሶርሱ? stored in plants such as sugar beet ስኳር የምንለው ማለት ነው። ከስኳር ድንች የምናገኘው ስኳር አለ፣ ከሸንኮራ አገዳ የምናገኘው ስኳር አለ ማለት ነው። ኦኬ the second one lactose milk sugar። ይሄን እንዴት እንይዘዋለን? ላክት የምትለው ቃል ማለት መጥባት ማለት ነው። መጥባት ማለት I think ላቲን ቋንቋ or ግሪክ ይመስለኛል። so milk sugar this is the main carbohydrate found in milk ማለት ነው። ወተት ውስጥ የሚገኝ ነው ላክቶዝ። ባክቴሪያው ወደ ምን ይቀይራል? ወደ ላክቲክ አሲድ ይቀይራል፣ ወደ እርጎ በሚቀየርበት ታይም። third one is the maltose. malt sugar is found in where? in malt ገብስ ያሉ ጥራጥሬዎች ላይ የሚገኝ ነው ማለት ነው። these are the three types of disaccharide. you can see the reaction how it can made. እዚህ ጋር ሞኖሳክራይድ አለ፣ ከዛ አንድ ላይ ኮምባይን ያደርጋል። ኮንደንሴሽን ሪአክሽን ይባላል። ወደ ምን ይቀየራል? ወደ ዳይሳክራይድ። look at this water as byproduct እዛ ኮንደንሴሽን ይባላል። but the reverse reaction ቢካሄድ ለምሳሌ ይህን ዳይሳክራይድ አምጥተን ውሃ ብንጨምርበት or ከውሃ ጋር ሪአክት ቢያደርግ ምን ይባላል? ሃይድሮላይሲስ ይባላል። ወደ ምን ይሆናል? ወደ ሁለት መጀመሪያ ከሰሩት ሞኖሳክራይድ ጋር ፎርም ያደርጋል ማለት ነው። ሁለቱ ሞኖሳክራይዶች መጀመሪያ ኮንስቲትዩንት ያደርጉት። okay most simple and double sugars have two important properties in common. they dissolve in water and they taste sweet. ሁለቱ ያገኛቸው ሲምፕል እና ደብል ሁለቱም ኮመን ፕሮፐርቲ አሉት። ዋተር ላይ ዲዞልቭ ያደርጋሉ and also they taste sweet ጣፋጭ ነው ማለት ነው ስንቀምሳቸው። third one the complex sugars. the most complex carbohydrates are formed when many single sugar units are joined to form a long chain. በጣም ብዙ ሹገር ዩኒቶች አንድ ላይ ጆይን ሲያደርጉ ሲምፕልነታቸው ይቀርና ወደ ኮምፕሌክስ ይቀየራሉ ማለት ነው። ሞር ዳን ቱ ማለት ነው። ሞር ዳን ቱ ብዙ ሎንግ ቼን ፎርም ሲያደርጉ ፖሊ ሲሆኑ ማለት ነው ኮምፕሌክስ ይባላል። እዚህን ጊዜ ስዊት ቴስትነታቸው ይቀራል፣ ፕላስ ደግሞ ዋተር ኢንሶሉብል ይሆናሉ። the reverse of the two የመጀመሪያዎቹ the sweet taste that is common to simple and double sugar is lost. sweet taste አይኖራቸውም፣ ፕላስ ደግሞ ዋተር ላይ ኢንሶሉብል አይሆንም። this has advantage ማለት ነው። አድቫንቴጅ አለው። ለምን እንደሆነ እንደዚህ and as complex sugars are physically and chemically very inactive. ያው የሄደው ምክንያቱ ኢንሶሉብል የማይሆንበት ለምንድነው ካላችሁኝ ሶስት አይነት ኮምፕሌክስ ሹገሮች አሉ። glycogen and starch which are storage form and also cellulose which is structural form. አሁን ሁለቱን እስቲ እንመልከት። ሁለቱ አሁን ዋተር ሶሉብል ቅድም ያልነው ነገር ማለት ነው። ዋተር ሶሉብል ቢሆን ምንድነው ሉዝ እናረጋቸው ነበር ማለት ነው glycogen and starch. so this is the advantage of not being soluble in water. they can be used as storage form. እንደ ስቶሬጅ እንደ ማከማቻ እናረጋቸዋለን ማለት ነው ግሉኮዞችን የምናጠራቅምበት። so እዚህ ጋር ከስታርች ሲጀምር starch is one of the best known complex sugars ቅድም አይተናል። ፕላንት ላይ is energy store in plants. ድጋሚ እዚህ ጋር ያትተዋል። glycogen animal starch it's analogous ማለት ነው to starch. the same ነው ፈንክሽኑ storage form. muscle እና liver tissue ላይ በብዛት ይገኛል። you can see the starch grains, beautiful picture here. እንደሚመስሉ ስታርቾች ማለት ነው ፕላንት ላይ ያሉት በማይክሮስኮፕ። okay the third one structural ያለው cellulose is an important structural material in plant. ይሄ ምንድነው ስራው? ሴል ዎል ላይ አብዛኛው የሁሉም ፕላንቶች
ሴል ዋላቸው ኮምፖዝ የተደረገው መጀመሪያ ላይ ብላ ፕላንቶች የኮንቴን ሴል ዋል አይደለም their chemical structure of the cell wall is different from bacteria here ሴሉሎዝ ነው የሚጠቀሙት በት ባክቴሪያ የሚጠቀሙ ምንድነው ሴል ዋሉ ላይ ፔፕቲዶግላይኬን ማለት ነው here it is the main constituent in plant cell wall ሴል ዋል የተሰራው ከምንድነው ከሴሉሎዝ ማለት ነው you can use the word here cell wall cellulose okay just like starch and glycogen it consists of long chains of glucose the same no but here ምንድነው ኮምፖዝ የተደረገው እዚህ ላይ just highlight ነው 11ኛ ክፍል ላይ ባዮኬሚካል ላይ ከቤታ ነው አልፋ የሚለውን በደንብ እዛ ላይ እናያለን but in this case the glucose molecules are held together in a slightly different way ቤታ ነው የተሰራበት የግሉኮዝ form beta glucose ይባላል so this is very important because human beings and indeed most other animals cannot break down this linkage and so they cannot digest cellulose ሊንኬጁ እንደዚህ በመሆኑ ምክንያት ሰው ልጅ ዳይጀስት ማድረግ አይችልም ማለት ነው ሴሉሎዝን የበላነው ራሱ ነው የሚያወጣው ማለት ነው የፕላንት ሴሉሎዝ cannot break ምክንያቱም ሴሉላዝ የምትባለው ኢንዛይም እኛ ጋር የለችም some animal ላይ አለ but እኛ ጋር የለም ይሄ some animal ደግሞ አይኖርም so ይሄን ፓርት ካየን በኋላ let us say the starch test okay starch መኖሩን እንዴት ነው የምናውቀው አንድ ፕላንት ላይ how can we know there is a test called starch test ምንድነው ዩዝ የምናደርገው አዮዲን so ፕሮሰስ አለው የምንጠቀመው ኬሚካል አዮዲን ነው አዮዲን ፕላንቱ ላይ ያው ፕሮሰሱ አለ አልኮሆል 10ኛ ክፍል ላይ ያለ ፕላንት ዩኒት 4 ላይ ምን እንደሆነ ፕሮሰስ እሱን እና ይሆናል just here ምን ቴስቱ ምን ሲሆን ነው የሚገልጽልን የሚለውን እናያለን ይህን ቴስት ካካሄድን በኋላ ሜቢ ኢንትራንስ ላይ አሁን እንደዚህ አይነት ጥያቄዎች ይኖራሉ እንደዚህ ተደርጎ ውጤቱ እንደዚህ ከሆነ ምን ኢንዲኬት ያደርጋል ለምሳሌ አሁን ሰርች ቴስትን ስቴፖቹን ይዘረዝራል ከዛ at the end እንደዚህ አይነት ከለር አሳየ ይለናል ሶ ምን ማለት ነው ካለን ሶ ስታርች ቴስት ላይ ምንድነው አዮዲን ሶሉሽን መጠቀም አዮዲን ነው ፕሮሰሱ እንዳለ ሆኖ መጨረሻ ላይ ብሉ ብላክ ከለር ካሳየ look here ብሉ ብላክ ጭምታያት ማለት ነው ከለር ያነት ከለር ካሳየን ምን ኢንዲኬት ያደርጋል there is starch ማለት ነው ካላሳየን there is no starch በቃ the end okay next ደግሞ Benedict's test for simple reducing sugar here there is difference between reducing and non-reducing sugars ምንድናቸው reducing sugar copper 2 የሚባለው ማለት ነው copper 2 የሚባለውን ኤሌመንት ወደ ምን reduce ያርጉታል ወደ copper 1 look here was 2 እዚህ ጋር ወደ ምን ሆነ ወደ 1 reducing sugar ይባላሉ እነዚህ because they reduce the oxidation state of the copper ነገር ግን non reducing የሚባሉት ምንድነው reduce አያረጉትም they don't change it ማለት ነው so ያው አንድ ብቻ ነው ያለው non reducing which is sucrose 11ኛ ክፍል እሱም አለ እዛ ላይ ስቴፖቹ አሉ እንዴት እንደሆነ ቴስቱ እንዴት እንደሚካሄድ and also non reducing እዛ ላይ ያወራል here just reducing ብቻ ነው የሚያሳየው እዚህ ጋር የምንጠቀመው ሶሉሽን Benedict ቴስት ይባላል at the end ምንድነው የሚሆነው if a reducing sugar is present ካለ reducing sugar ካለ ምንድነው የሚሆነው ወደ ምን ይቀየራል ወደ brick red orange red ይሄ የሸክላ አይነት ከለር ወደዛ ይቀየራል ማለት ነው ሶሉሽኑ it can be like orange ሊሆን ይችላል ወደ ሸክላ ቀይ ከለር ሊቀየር ይችላል ከሁለቱ አይነት ከለር ከተመለከትን there exists not a simple sugar normal sugar ሳይሆን reducing sugar ያው simple sugarዎች በሁለት እንከፍላቸዋለን reducing sugar አለ non reducing sugarዎች አሉ ማለት ነው so ይሄኛው reducing sugar ነው ኦኬ non reducing sugar እንዴት ነው ስታዲያ ምናቀው ኦኬ ስቴፑ እዚህ ጋር የለም እንዴት እንደሆነ ግን 11ኛ ክፍል ላይ አለ ባዮኬሚካል ላይ ምንድነው የሚሆነው መጀመሪያ ላይ በቤንዲክስ ሶሉሽን ቴስት ስናደርገው ምንም አይነት ለውጥ አያሳየንም ማለት ነው but HCl ተጠቅመን ትንሽ አፍልተነው በትኩስ ውሃ ያው ይሄ ምንድነው ሃይድሮላይዝ ያደረግነው እየበተነው ነው ሱክሮዝ ወደ ምን እየቀየርን ነው ወደ ፍሩክቶዝ እና ወደ ግሉኮዝ so ከዚህ ፕሮሲጀር በኋላ ድጋሚ ቴስት ስናደርገው ካሳየን መጀመሪያ ሳያሳየን በሁለተኛው ዙር ካሳየን it's non reducing መጀመሪያ ስላሳየን non reducing sugar ነው ማለት ነው ግን በመጀመሪያ ሙከራ ላይ ካሳየን ምን ይባላል reducing sugar ይባላል ማለት ነው this is how we can test reducing sugar using Benedict solution okay next one is proteins are ሁለተኛ የምንመለከተው micronutrient proteins ይሆናል ማለት ነው so what is the use of protein ካላችሁኝ proteins used for body building ሰውነታችን እድገት የሚያስፈልግ ንጥረ ነገር ነው ማለት ነው ውስጡ በያዘው አሚኖ አሲድ አማካኝነት
ወደ ምን ብሮክ ይደረጋል? ቅድም ካርቦሃይድሬት ወደ ምን ብሮክ የሚደረገው? ወደ ግሉኮዝ ማለት ነው። ሞኖመሮቹ ማን ናቸው? ግሉኮዝ የተሰሩት ከምንድን ነው? ከግሉኮዝ። ሂር the protein is composed from what? from amino acid ማለት ነው። ከአሚኖ አሲድ ነው የተሰራው። they break down ከዛ አሁን ምን ይደረጋል? ወደ አሚኖ አሲድ ብሬክ ዳውን ይደረጋል ሰውነታችን ውስጥ። ከዛ our body will get use of the amino acid እሱ በሚፈልገው ፎርም ያደርገዋል ማለት ነው። አሚኖ አሲድ ለእድገት ስለሚያስፈልግ። ኦኬ ሌትስ ይሄን ፓርት አፋው። ከዛ ምን አለ? just like carbohydrates and fats proteins are made up of the elements carbon hydrogen composition ስንመጣ ፕሮቲን ይሰራል ከካርበን ሃይድሮጂን ኦክሲጂን but here the difference it also contain nitrogen ይሄ ነው ለየት የሚያደርገው ማለት ነው። they have the same carbon hydrogen oxygen but also contain nitrogen in somehow አንዳንዴ ደግሞ ሰልፈር ይኖረዋል ማለት ነው። ሌላው ምንድነው? proteins are polymers ማለት composition of monomer ብዙ ሞኖመሮች አንድ ላይ ሲሆኑ ፖሊመር ይፈጥራሉ ማለት ነው። ብዙ ላይክ ብሪክ ለምሳሌ ሸክላ አስቀምጠን እዛ የሆነ ግንብ ስንሰራ ያ ግንባውን ፖሊመር ይሆናል። ሸክላዎቹ ምንድናቸው? they are monomer ቢልድ ያደርጉት ኮንስቲቲዩንቶቹ and the monomers are called amino acids just as like carbohydrate like glucose እንዳልነው እዚህ ደግሞ amino acid although they may say አንዳንዶች ምን ይላሉ it's not a true polymer ምክንያቱም ፖሊመር ለመባል ምን መሆን አለበት? ሞኖመሮቹ ተመሳሳይ መሆን አለባቸው። but amino acid they are not hold the same አይደለም። there exist 20 አሚኖ አሲዶች አሉ ዲፍረንት የሆኑ አሚኖ አሲዶች እነዛ አንድ ላይ ኮምባይን አድርገው ነው እዚህ ጋር እንደምናየው አይታችሁታል። አሚኖ አሲድ ኤ they are not the same but ግሉኮዝ ሁሉም ተመሳሳይ ነው። ተግባባን። እዚህ ጋር ግን አሚኖ አሲድ 20 የተለያዩ አሚኖ አሲዶች አሉ። so true polymer አይደለም የሚለው አሉ but እዚህ ጋር you can say it's polymer የሚለውን እንወስዳለን ማለት ነው። and the same as carbohydrate ምንድነው ሪአክሽኑ? ኮንደንሴሽን ሪአክሽን ልክ ሞኖመሮቹ አንድ ላይ ጆይን ሲያደርጉ በኮንደንሴሽን አማካኝነት ኮንደንሴሽን ሪአክሽን ተካሄደ ማለት there exists water as byproduct ማለት ነው። ውሃ እንደ byproduct ይመነጫል ይመረታል water here also dipeptide form ይደረጋል like disaccharide እንዳልነው እዛ water እንደ byproduct ይወገዳል ማለት ነው። in the link between them ቅድም አላየነውም carbohydrate let us look here እዚህ ጋር ያለው ሊንክ ምን ይባላል? ፔፕታይድ look protein peptide link ነው። እዛ ጋር ደግሞ ምንድነው የሚባለው? ካርቦሃይድሬት ላይ ስላልጻፈው ነው 11ኛ ክፍል ላይ ነው ያለው ግላይኮሲዲክ ቦንድ ይባላል ማለት ነው። ግላይኮሲዲክ ቦንድ ይባላል ቦንዱ ስሙ እዚህ ፔፕታይድ ሊንክ እዛ ደግሞ ግላይኮሲዲክ ይባላል። okay you can see this protein polymer a long chain of amino acids. Next, amino acids dissolve in water, but the properties of the proteins that are produced vary greatly. Some proteins are insoluble in water and very tough. Okay, protein water solubility አቸውን ስንመለከት አንዳንዶቹ water ላይ dissolve ያደርጋሉ፣ የተወሰኑ ደግሞ dissolve ያደርጋሉ። that it has own advantage. soluble የማይሆንበት ምክንያት የራሱ ሆነ ምክንያት አለው። እናያቸዋለን አሁን insoluble የሆኑትና soluble የሆኑት። Okay, these proteins are found in connective tissues, tendons, matrix of bones, in the structure of muscles, in the silk of spiders, webs, የሸረሪት ድር, silkworm, cocoons, in the keratin, make up hair, nails, horns, and feathers. እነዚህ የምናያቸው ምንድነው? insoluble water ላይ soluble ላይ ሆኑ ማለት ነው። but those that are soluble in water are the antibodies, enzyme, and some hormones. እነዚህ water soluble የሆኑበት ምክንያት ትራንስፖርት ለማድረግ ይመቻል። አሁን ሆርሞኑን ከሆነ ቦታ ተመንጭቶ ለምሳሌ ኤክሶክሪን ከሆነ ግላንዱ ሆርሞኑን አመንጭቶ መላክ ነው ስራው። ኢንዶክሪን ከሆነ በደም አማካኝነት ሰው የሚመነጨው ሆርሞን አንቲቦዲዎችም ሆነ ለመስራት ደም ውስጥ ያሉትን ፎሪን የሆኑ ቦዲዎችን ለመታገል የግድ ምን መሆን አለባቸው? ደም ውስጥ መኖር አለባቸው። ደም ደግሞ ምንድነው? it's composed of water አብዛኛው አይደለም 70% water ነው 70 to 80%. also enzymes they work on water environment so they have to be water soluble ማለት ነው። ውሃ ላይ soluble መሆን አለባቸው እነዚህ ነገሮች ፈንክሽናቸውን ለማካሄድ። also the reverse here እዚህ ጋር ደግሞ ውሃ ላይ መሟሟት የለባቸውም like the silk of spider webs it shouldn't be water soluble ለዛ ነው soluble የሆነው ማለት ነው። feathers ላባ horns ቀንድ nail ጥፍር and hair ፀጉር እነዚህ አሁን they are composed of protein but they are not soluble in water
ቤዝድ ኦን ዴር ሶሉቢሊቲ በሁለት ከፍለናቸዋል። እነዚህ ናቸው። ይሄን ፓርት ያው ምንድነው በአጭሩ ፒኤች ራሱ ማተር ያደርጋል። some proteins work on high pH ላይ የሚሰሩ ፕሮቲኖች አሉ። ላይክ ዳት ፔፕሲ የሚባለው ሆርሞን ሃይ ፒኤች ማለት ፒኤች ሎ ፒኤች ላይ ለምሳሌ አሁን ፔፕሲን የሚባለው ጨጓራችን ውስጥ 2 እስከ 3 ባለው ፒኤች ይሰራል ይፈልገዋልም። ፒኤቹ እንደዛ ሲሆን ሞር አክቲቭ የሚሆነው። አንዳንዱ ሃይ ፒኤች ላይ ላይክ ትራይፕሲን አንጀታችን ላይ የሚገኝ ኤንዛይም እሱ ደግሞ 7 እስከ 8 ባለው ነው የሚሰራው። ሶ ፒኤችም ማተር ያደርጋል። አሁን ያን አምጥተን እዚህ ጋር ብናደርገው it will not work ምክንያቱም ፒኤቹ የሚፈልገው ፒኤች ላይ ስላልሆነ ማለት ነው። we have seen protein and let us see the taste። አሁን እሺ ቤንዲክ ቴስት አይተናል። ይሄ ደግሞ ቢዩሪት ቴስት ይባላል። ቢዩሪት ቴስት ሜቢ አሁን ከቤንዲክት ጋር እንዳይመታታችሁ there is R here understand there is R in protein also R አለው we can differentiate it from Bendix test። እዚህ ደግሞ ምንድነው it's the same it's a test to know whether ፕሮቲን አለ የለም የሚለው አንድ የሆነ ሳምፕል ላይ ለማረጋገጥ we gonna use potassium or sodium hydroxide solution and 1% copper sulfate ይሄን ሶሉሽን እንጠቀማለን። ሜቢ በዚህ መልኩ ከመጣ እንደዚህ ያደረገ የሆነ ላቦራቶሪ ላይ የሚለውን ከመጣ እንዲህ ካካሄድን በኋላ እነዚህን ፕሮሲጀሮችን ከተከተልን መጨረሻ ላይ ፐርፕል ኦር ሞቭ ከለር ዴቨሎፕ ካረገ ፕሮቲን ፕሬዘንት ነው። ሉክ ሂር ላይክ እንደዚህ አይነት ከለር ዴቨሎፕ ካረገ ሶሉሽናችን ምንድነው ፕሮቲን ኤግዚስት ያደርጋል። ካላረገ ፕሮቲን የለም ማለት ነው። this is the test for protein። ኦኬ እስቲ አሁን lack of protein and lack of carbohydrate ምን አይነት በሽታ ያስከትላል? ኦኬ ማራስመስ የሚባለው የመጀመሪያ በሽታ ስንመለከት both protein and overall energy intakeአችን which is carbohydrate አይደለም ኤነርጂ የሚሰጠን ካርቦሃይድሬት እና ፕሮቲን ላክ ከሆነ ከምንበላቸው ምግቦች ካርቦሃይድሬት እና ፕሮቲን የማንመገብ ከሌለ ምግብ ውስጥ የምንመገበው ምግብ ላይ ከሌለ ምን ይከሰታል? ማራስመስ ይከሰታል ማለት ነው። and an increase of both protein and calories can save a child or adult። ይሄን ደግሞ ለመከላከል ኮፕ ለማድረግ ምንድነው የምናደርገው? ፕሮቲን እና ካሎሪ ወይም ኤነርጂ ኢንቴኩን ኢንክሪዝ እናደርጋለን እንጨምራለን ማለት ነው። ይሄ ለመከላከል ለምን ኦቨርኦል ኤነርጂ እና ፕሮቲን ነው ያነሰው። but if the body has not got enough protein to make the enzyme it needs it can cause death ማለት ነው። ፕሮቲኑን ከፍ የማናደርግ ከሆነ ለሞት ይዳርጋል ማለት ነው። because ኢንዛይሞች የሚሰሩት ኢንዛይሞች they are proteins። okay in contrast ኳሽ ኩርኩር የሚባለው ደግሞ ምንድነው? is thought to be caused by lack of protein። ተመልከቱ እዚህ ጋር lack of protein in the diet even if the overall energy intake is reasonable። ምንም እንኳን የሚያገኘው ካርቦሃይድሬት ተመጣጣኝ ቢሆንም ነገር ግን ፕሮቲን የሚያንሰው ከሆነ or ከሌለ ምንድነው የሚባለው? ኳሽ ኩርኩር ይባላል። this is the difference between ኳሽ ኩርኩር and ማራስመስ። understand ማራስመስ ላይ both protein እና carbohydrates they are in a minimum or የሉም ነል ማለት ይቻላል። ማራስመስ ይባላል የዚህን ጊዜ but okay carbohydrate it's enough but protein ከሌለ ኳሽ ኩርኩር ይባላል ማለት ነው። next fats and oils እስቲ እንመልከት። another group ሶስተኛው የምንመለከተው macromolecule macronutrient fats and oils ሰውነታችን በብዛት የሚፈልገው ሶስተኛው ንጥረ ነገር fats and oils ነው ስብ። okay lipid rich foods include everything containing large amount of fats so in general ምን እንደምንላቸው general name ነው lipid general name for fats and oils lipid የምንለው ይሆናል። የሁለቱ fats እና oils የስብና ቅባት or this one is fats ይሄ ፈሳሽ ነው ይሄኛው እዚህ ጋር ታች እናያለን። ይሄ fats ስብ እንለዋለን። ኮሌስትሮልም እዛ ውስጥ የሚገባ ይሆናል። and okay fats and oil are extremely important group of chemicals with major roles to play in your body። ምንድነው ጥቅማቸው ካላችሁኝ they are an important source of energy in your diet and they are the most effective energy store in your body። they are the same as carbohydrates in their composition ከሰሩበት ኤሌመንት ተመሳሳይ ነው but here ሊፒድ ላይ ምንድነው ልዩነቱ? they contain more energy per kilogram ማለት ነው or per gram። በአንድ ግራም ከካርቦሃይድሬት የምናገኘው እና ከሊፒድ የምናገኘው የተለያየ ነው። ከሊፒድ የምናገኘው ከአንድ ግራም ኤነርጂ is more than we can get from the carbohydrate ማለት ከአንድ ግራም this is the difference fats okay
combined with other molecules, lipids also play vital roles as hormone and the hormone like testosterone and steroid hormones ላይ ከሊፒድ ነው የሚሰሩት። in your cell membrane we have seen ፕላዝማ ሜምብሬን ከምን እንደተሰራ ከፎስፎሊፒድ ነው አይደለም? ታይፕ ኦፍ ሊፒድ ፎስፎሊፒድ የሚባለው ከዛ ነው የሰራው። እዛም እናገኘዋለን ሴል ሜምብሬን ላይ። and also in the nervous system ምን ላይ ካላችሁኝ ማይሊን ሺዝ ከምን እንደተሰራው ከሊፒድ ነው የተሰራው። አግዘንን የሚሸፍነው ሺዝ ማይሊን ሺዝ የሚባለው የነርቨስ ሲስተም ላይ የሚገኝ ነው። እሱም ከሊፒድ ነው የተሰራው። ይሄ እነዚህን ጥቅሞችን ይሰጡናል ማለት ነው ሊፒዶች። all lipids are insoluble in water. It's obvious ሁሉም ሊፒዶች ምንድነው ውሃ ላይ አይሟሙም። they are insoluble because they are hydrophobic but dissolve in organic solvent. organic solvents ላይ like ኢስተር ኢቨር ሃይድሮካርቦን ሌሎች ሃይድሮካርቦን ላይ እዛ ላይ ዲዞልቭ ያደርጋሉ ማለት ነው። but they don't dissolve in inorganic compounds or solvents. ጥቅሙ ምንድነው ካላችሁኝ this is important because when they are present in your cells they do not interfere ቅድም ካልነው ጋር የተያያዘ ነው። ሴሎቻችን ውስጥ ሲኖሩ ከሌሎች ሪአክሽኖች ጋር ኢንተርፌር እንዲያደርጉ ይረዳቸዋል ማለት ነው። ለዚህም ነው ግሉኮዝን ወደ ግላይኮጂን ኦር ደግሞ ኤክሰስ የሆነን ወደ ሊፒድ የሚቀየረው ማለት ነው። እንደ ስቶሬጅ ተቀምጦ ከሌሎች ሪአክሽኖች ጋር ኢንተርፌር እንዲያደርግ ማለት ነው።